ሴቶች ቢሆንብን በራሳችን ስንሄድ እኛ ሴቶች ከኛ ጋር ይሄ ልጅ ይሄ ፍቅረኛ እያለ ከሌላ ሰው ቢወልድ ምንድን ነው የምናደርገው? እሱ የራሱ ሀሳብ ነው፣ የራሷ ጭንቅላት ነው። የእኛ ጭንቅላት አይደለም። በሰው ህይወት ውስጥ መግባት አንፈልግም። እንደዚህ አድርጊ እንዲወስኝ ውሳኔው የራሷና የራሷ ነው። ገባሽ አይደል? ሰነት የራሷና የራሷ ነው እና ምንድነው ማድረግ ያለባት? ቁጭ ብላ ማሰብ አለባት። ኦኬ መቀበል ካለባት አናስገድዳትም፣ አለመቀበልም ካለባት አናስገድዳትም። የራሷ ጭንቅላት ነው፣ ህይወቷ የምትኖረው እሷ ስለሆነች ማለት ነው። ግን ምንድነው ማድረግ ያለባት? ትሪት ማድረግ አለባት። እንደኔ አብረው እንደቆየ ሰው ኦኬ ቺት አርጓል ካለም ቺት አርጓል። ሲቀጥል ደግሞ እሱ ደግሞ ለምን ጠረጠርሽ ማለት አይችልም። ሴት ልጅ ናት። አብሯት እያለ አብሯት ኖሮ ይሄን ነገር አድርጋህ ካልሆነም እሷን ለምን ጠረጠርሽኝ ማለት የለበትም። ለምን እንዳልኩሽ ታውቂያለሽ፣ ለምን ጠረጠርሽኝ እንደሌለበት። ሴት ልጅ ናት። አብራው እየኖረች ይሄ ነገር ተከሰተ። አድርጌያለሁ አላደረኩም፣ ግን ሄጃለሁ እኮ ቡታጀራ ተገናኝተናል ብሎ ሌላ ጥርጣሬ የፈጠረው ጭንቅላቷ ላይ እሱ ስለሆነ እሷን በጭራሽ እንዲሆነሻል ብሎ እመኝኝ ማለት አንድ ነገር ነው። ለምን ተጠራጠርሽኝ ግን ማለት አይችልም። ምን ያው ካልሆነ መሰየው ኦኬ እንዲህ ብለሽኝ ነበር፣ ይሄ ነገር ግን ካወዲያ እንደዚህ አይነት ነገሮች ቢመጡ እንኳን ካወዲያ ጥርጣሬሽን እንዳትጠራጠሪኝ አምነሽኝ እንድትኖሪ ነው የምፈልገው ብሎ አስረግጦ ነግሯት አብረው መቀጠል አለባቸው ብዬ ነው ማምነው እኔ። ልክ ነሽ። እንደራሴ ማለት ነው። ምክንያቱም ሴት ልጆች እኛ ቢፈጠርብን እንደውም አሁን እሷ ተረጋግታለች አይደል? እኛ ሴቶች እኮ ቢፈጠርብን አሁን ሰው ላይ እንደዚህ እንጠቁማለን እንጂ አንድ ጣታችንን እንደዚህ እንጠቁማለን እንጂ እኛ ላይ ቢፈጠር እኮ እኛ እንብሳለን። ለምን አደረገ ብለን የአገር ማዕት የስድብ ናዳ ነው የምናደርሰው። እሷ እንደውም ተረጋግታ አብራው እኮ እያጽናናችሁ ነው። አብራው ከጎኑ እየተደሰተች ነው አይደል? አይዞህ እያለችው ነው። ይሄ ነገር ደግሞ ሄደው አብረው መጣላት አለባቸው። አዎ፣ ግን እቺ ልጅ አሁን አንድ ላይ ሆነን ነው መነጋገር አለብኝ ማግኘት አለብኝ ያለችው ነገር ኦኬ፣ ከእናንተ እኔ ምንም አልፈልግም፣ በጣም ይቅርታ፣ ካወዲያ ህይወታችሁ ውስጥ አልገባም፣ ግን ጓደኛችሁ አርጉኝ ልትል ሊሆን ይችላል። ልጅቷ ሀብሳላት የምትባለዋ ልጅ የፈለገቻቸው እንደዛ መሰለኝ። እንደኔ ግን ሀሰነት ያፈቀረ ልብ አጠገብ ማድረግ ማለት ከባድ ነው። አይቻልም። ክብሪት ይዘሽ ጋዝ ነስንሰሽ አቃጥል ማለት ነው። ምክንያቱም ፍቅሯ እየጨመረ ይሄዳል። የእነሱን ፍቅር ባየች ቁጥር እየቀናች ትሄዳለች። ፍቅሯ እየጨመረ ይሄዳል። በእነሱ ፍቅር ላይ መሀል ላይ ለመግባት ትንጠራራለች እንጂ ትተዋለች ብዬ አላስብም። ዛሬ ናፍቆኛል፣ ወደዋለሁ፣ አፈቅረዋለሁ ያለች ሴት በንጋታው አላፈቅረውም እንዴት እኔ እንደዚህ ጓደኛ አርጉኝ ማለት እኔ ደስተኛ አይደለሁም። እንደኔ ልክ ነሽ። እቺ ልጅ ምንድነው ማድረግ ያለባቸው? በርቀት የርቀት ጓደኝነት አለ አይደል? የሆነ የርቀት ጓደኝነት ይሄ ኖርማሊ እንደዚህ እጅና ጓንት ሳይሆን የርቀት ጓደኝነት። ሰላም እንዴት ነሽ? ደህና ነሽ? እግዚአብሔር ይመስገን፣ አለቀ በቃ። ምክንያቱም ከሰው ጋር አትኑሩ አንላቸው። በድራማውም በየትኛውም ቢሆን እኛ ላይም ቢከሰት ሰላም እንዴት ነሽ ተባብለሽ መንገድ ላይም ብትገናኝ የሆነ ቦታም ብትገናኝ ሰላም እንዴት ነሽ ደህና ነሽ አለቀ። ኖርማሊ እንደምትተዋው እንጂ እንዴት ነሽ ብሎ ቤትን ከፍቶ ማስገባት ማለት ሃይሚ እቺ ልጅ በር ከፍታ ግቢ ችግር የለውም ያለቻት ቀን ሃይሚና ብሩክ መቼም አይስማሙ። ልክ ነሽ፣ አይስማሙ። ምክንያቱም ይሄ ማለት አፈቅርሃለሁ ወድሃለሁ ያለችን ሴት ቤት ማስገባት ማለት ብዙ ነገሮችን አድርጊብኝ ውሰጁ ከኔ ላይ ማለት ነው። ሃይሚዬ ደግሞ የሆነ ነገር ሲያስተላልፍ በማርያም የሆነ ነገር በሰሩ ሰዓት በሌላ ቦታ እንትን እያሉ እያዛመዱ የሚሳደቡ አሉ። አሁን ዛሬ እነሱ የሆነ ቦታ ሄደው መተው ይሄን የሚያደርጉት ምናምን እያሉ ነው። አሁን እዚህ ውስጥ ሊኖሩ ስለሚችሉ እንደው እስኪ ጥሩ ነገር አስተላልፊላቸው፣ ይምከሯቸው፣ ከሚሰድቧቸው እንደው ቢመክሯቸው። በጣም እየተሳደቡ ነው ያሉት እንትን ካለው ሌላ እንትን እያሉ እያገናኙ ማለት ነው።
አይደረግም። በዚህ ልክ ብትችሉ ነው እንምከራቸው። ለምን እንሰድባቸዋለን? ለምን ወደ ራሳችሁ አትመለሱም? ምክንያቱም የጾም የጸሎት ዘመን ነው። እሱ ቦታ ሄዳችሁ እናንተ እንደዚህ አድርጋቸው እንደዚህ ብላችሁ እያሉ በጣም እየሰደቧቸው ነው ያሉት። ለምን ይሰድቧቸዋል? ይምከሯቸው ካጠፉ። በዚህ ልክ ጥፋት ካለፈ በነገራችን ላይ ሴት ልጅ ትዳር ላይ ለመግባት ብዙ ነገር ያስፈልጋታል። አንድ የራሷ ነገር ያስፈልጋታል። ሁለት መነሳሳት የሚባለው እነሱ አንዳንድ ሰዎች ምን አለ መሰለሽ ቴነሽ አንዳንድ ሰዎች ኖርማሊ ለምንድን ነው ማትገባበት ምክንያቷ ምንድን ነው ያልፈለገችው የሚሉት ነገር አለ። ዝም ብሎ የሚገባው ኦና ቤት ነው እንዴ ትዳር? አረ ሁለቱንም በሃይማኖት አያይዘው ገባሁብሽ በመካከልሽና በሃይማኖት አያይዘው ሁለቱንም ነው የሚሰድቧቸው። እነዚህ ልጅ ካልሰሩ በምንድን ነው የሚቀየሩት? ለምንድን እንዴ እየሰደቧቸው ነው በሃይማኖት። እናንተ እዚህ ቦታ ሄዳችሁ ለምን ይሄን ትሰራላችሁ እያሉ ለምን ይሰድቧቸዋል እንዴ? ትክክል አይደለም። ተናዶ ነው የሚሆኑት እኮ እነሱ ምንም የሚያናድድ ነገር አንዳንድ ስሜታዊ ሆኖ ምን አለ መሰለሽ ቴነሽዬ አሁን ያለንበት ሁኔታ ዛሬ የገባው ነገር እንደዚህ አይነት ስራ አይገባውም። እንደ እውነታው ከሄድን እማማት ማለት በክርስትና በጣም ከባድ ነው ማለት ይሄንን ነገር በፍቅር አሳልፈውት ከዛ በኋላ ስራውን ቢጀምሩት ጥሩ ነበር፣ ግን አልሆነ። አደረጉት። ስራቸው ነው፣ እየሰሩ ነው። ዩቲዩብ የከፈቱት ለስራ ነውና በሃይማኖት ጋር ታጠጋጉት በቃ። ኦኬ እነሱ ሄደዋል። አሁንም ዛሬም እኮ ማለት ነው ዛሬም እኮ ቤተክርስቲያናቸውን ተሳልመው አክብረውት በዓሉን መተው ሊሆን ይችላል። እኛ እዚህ ጋር እንንጫጫለን እንጂ አክብረውት መተዋል እኮ። እነሱ እኮ እያከበሩት ነው፣ እናንተ ናችሁ እንጂ ማታከብሩት። የኛ ደግሞ ትልቅ እማማት ማለት ከባድ ነው። እኛ ማለው በጣም ከብዶኛል። ማላውን ቢተው ደስ ይለኛል። ከባድ ነው ማለው። እኔ እንጃ አላውቅም። እንደኔ አስተያየት የምሰጠው ማላውን ብታቆሙት ስራውን ስሩት፣ ግን ማላውን ግን ደግሞ ማለት ሃይሚዬ ይቅርታ አድርግልኝና ማለት አሁን እኛ እንዳየነው አሁን ኢማ በሐሳብ አልተግባቡም ነው ተጣልተዋል ነው። እስቲ እሱን ብቻ አስረዲኝ በቃ። ምንም በሐሳብ ያውልሽ በሐሳብም አልተጣሉም። አዳምጪኛ ሰማ በሐሳብም አልተጣሉም። በምንም የተጣሉት ነገር የለም። የኛ ልጆች ቤተክርስቲያናቸውን ተሳልመው ነው የመጡት ውዴ። እሺ ምንም ጥል የለም መሀላቸው። ኦኬ ነይ ግቢ። የኛ ልጆች ነው ግቡ። ኑ ማሮቼ ነው ግቡ። ሌሎች የኛ ልጆች ለምን አላስገባሻቸውም? ምን አሰበሽ? ዛሬ እኮ ውዴ ዛሬ እኮ ማማት ህይወት የማለ ሰዓድ አትገባም። ሰዓዳ አትገባም። ዳታ የላት። ህይወትም አትገባም። ህይወትም ደግሞ ያልተመቻቸ ቦታ ነው ያለሁት። እና ታዲያ የት ገቡ? ልጅ ዛራ ወይ ቀብራርዬ እንዴት ነሽ? ደህና ነሽ? እንዴት ዋልሽ? ሰላም ነሽ ውዴ? ያለው ወአለይኩም ሰላም ወራህመቱላሂ ወበረካቱ። ውሎሽ እንዴት ነበር? ዛሬ አልተገናኘንም ታያለሽ። ህይወት ያገቢም እንዴ? ያመሰግናለሁ ውዴ ህይወትዬ። ወአለይኩም ሰላም እስቲ ወአለይኩም ሰላም በሉ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ባያ ምንሽሽ በሽ ጨረሽኝ ሰው አትግቢ ማማትን አትግቢ። ቆይ ሃይሚ ግን እኔ ዛሬ ልጠይቅ። አሁን ገና አይቼ ጨረስኩ። ቅድም ስገባ ላይ ማን ነው እኔ ዛሬ ማለት ነው የዛሬው ቪዲዮ 100%
አማርኛውን ላውራሽ ላንቺ ስል ወንጌልዬ ቴንክ